እዛ ገላመጠኝ አጠገቤ የተቀመጠው ማለት ነው። ሲገላምጠኝ በቃ ፈራሁኝ። እኔ ውስጤ እየተረበሸ መጣ። ምክንያቱም መኪናውን እየነዱት ከከተማ እየወጣን ማላቅበት ሰፈር እየደረስኩኝ ነው ያለሁት እና በቃ ግራ ገባኝ። ውስጤ ተረበሸ፣ ደነገጥኩኝ በጣም በቃ የሚሄድበት ጉዳይን እንኳን ትቼዋለሁ። በቃ ተስፋ ቆርጫለሁ እና ምን ማድረግ አለብኝ? ቢያንስ ሾፌሩ እስኪ መኪናውን መንዳት ቢያቆም ብዬ ከኋላ ሆኜ የሾፌሩን የሸሚዙን ኮሌታ ይዤ በእግዚአብሔር እያልኩኝ ቀባጥራለሁ፣ ነቀንቀዋለሁ። እንደዚህ እንዲያቆም አድርጌ ነቀንቀዋለሁ። በእግዚአብሔር እህት የለህም እናት የለህም? በእግዚአብሔር ተውኝ፣ በቃ ያለኝን ነገር ውሰዱ፣ ይኸው ስልኬን ውሰዱ፣ ያለኝን ነገር ውሰዱ እያልኩኝ በቃ ለፈልፋለሁ። ማልቀባጥረው ነገር የለም እና እነሱ ጉዳያቸው አይደለም። በቃ ዝም ብለው ይነዳሉ። ከከተማ እየወጣን ነው፣ እየራቅን ነው ከከተማው እና ማላቅበት ሰፈር ነው የደረስነው። ከዛ እኔ ምን አሰብኩኝ፣ በመስኮት መስኮቱን ከፍቼ ጮሄ የሆነ ቃል ተናግሬ መታወቂያዬን ቢያንስ ማንነቴን እንኳን እንዲያውቁት መታወቂያዬ ላይ ስልክ ቁጥር ምናምን ስላለ ቢያንስ ማንነቴ ይታወቃል ብዬ አስባለሁ። መኪናው ታርጋ ይኑረው አይኑረው አስተውዬ አይደለም የወጣሁት። በቃ ትልቁ ክፍተት አሁን ትራንስፖርት ስንሳፈር የታርጋ ቁጥር፣ የጎን ቁጥር በደንብ ልናይ ይገባል። በቃ ጥንቃቄ ማድረግ አለብን እና እኔ ደግሞ አላየሁም ስወጣ። በቃ ዝም ብዬ ቸኩዬ ስለነበረ ወዲያውኑ የወጣሁት። ከኋላ ግን የተፈጠረውን ነገር አስቡት። በጣም ህይወቴን ሁላ ሊያሳጣኝ የሚችል ነገር ነው እና ከዛ መታወቂያዬን ብጥል ታርጋውን ካየ ሰው መታወቂያዬን አንስቶ የሆነች ቃል ብተነፍስ በመስኮት ብችል መታወቂያዬን አይቶ ከዛ በኋላ ፖሊስ ጣቢያ ያስመዘግባል። ማንነቴ ቢያንስ ይታወቃል፣ የደረስኩበት እንኳን ይታወቃል። አሁን የሄድኩበትን ቦታ የነገርኩት ሰው እንኳን የለም። አጋጣሚ ለኢንተርቪው ስለተደወለልኝ አጋጣሚ ነው የወጣሁት። የሄድኩበትን የሚያውቅ ሰው የለም፣ ሊያስጥለኝ የሚችል ሰው እንኳን የለም እና የገባሁበት ሁኔታ በጣም አስፈራኝ። በቃ የተደበላለቀ ስሜት ነው የሚሰማኝ። እንዴት አድርጌ እነሱን አሸንፌ ልወጣ እንደምችል ራሱ አላቅምና እና ግራ ገባኝ። ቢያንስ ወደ 5-6 ኪሎ ሜትር ከከተማ ወጥተን ከተጓዝን በኋላ መኪናዋን አቆማትና ልክ እኔ ሲያቆማት እነሱ ለራሳቸው ፕላን ነው ያቆሙትና ልክ ሲያቆሙ እኔ መስኮቱን ከፍቼ ዘልዬ በቃ የመሮጥ ነው እቅዴ። ልክ መኪናዋን ፍሬን ይዞ ሲያቆማት አጋጣሚ ደግሞ እኔ በዛኛው በመስኮት በኩል ነው ያለሁት። እቺ ፈዘዘች ያልኳችሁ ልጅ ይህ ሁሉ ነገር ሲከናወን እኔ ስጮህ ምን ስል ፊቷን ብቻ ቀጥታ ነው የምታየው። ፈዛ ነው ያለችው። በቃ ፍዝዝ ብላለች። በቃ አትናገር አትጋገር። ኢቭን እንዲህ ምራቋን እንኳን መቆጣጠር የምትችል ልጅ አይደለችም። በቃ እኔ ምን እንዳደረጓትም አላውቅም። ከዛ በኋላ እሷን አልፌ እንዴት በበር በኩል መውጣት